اليوم أكملت لكم دينكم وأتممت على نعمتي አሰላሙ ورضيت አለይኩም لكم ወራህመቱላሂ الإسلام دينا። ወበረካቱ። ውድና የተከበራችሁ የዘይና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየቶን ኮሜንት ላይ ያስቀምጡ። እኛም ቤተሰብ እንሆናለን ኢንሻአላህ። ለምታበረታቱኝ አላህ Subhanahu Wa Ta'ala ጀዛችሁን ይክፈላችሁ። ዛሬ ስለ መንሀጅ ወይ ደግሞ ስለ አቂዳ ማለት ምን ማለት እንደሆነ እናያለን ማለት ነው። አቂዳ ማለት ምን ማለት ነው? አቂዳ ማለት ትክክለኛ አላህን Subhanahu Wa Ta'ala በብቸኝነት ማምለክ ወይ ደግሞ ሰው የሚያመልኩትም ሆነ ቀብር የሚያመልኩትን አይነት ሳይሆን አቂዳ ማለት መንሀጀ ሰለፍ ይባላል ማለት ነው። ሰለፎች ሲባል እኛ ሰዎችን አይደለም የምንከተለው፣ ገባችሁ አይደለ? ሰለፎች ሲባል ረሱል ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ዲን ጠብቀው ለሰሃቦች አስረክበው ሰሃቦች ደግሞ ለኛ ከነሱ ተከትሎ ከሱም ደግሞ ታቢዑት ታቢዒነ ይባላሉ ማለት ነው። ሰሃቦች ከረሱ ሰለላሁ ደግሞ እንትን ብለው ተከትለው ከሰሃቦች ተከትለው ታቢዎች ይባላሉ። ከነሱ ተከትለው ደግሞ አትበብ ታቢይን የነዛ ተከታዮች ማለት ነው። እና የአቂዳ ጉዳይ በጣም ከባድ ነው ሀባይቢ። አቂዳ ዝም ብሎ የሚተው ነገር አይደለም። ተውሂድ ማለት ማናው አላህን በብቸኝነት ማምለክ ነው። ለላኢላሀ ኢለላህ ሸርጥ አለው፣ አርካን አለው። ይህንን ያላሟላን ከሆነ ዜሮ ነው ማለት ነው። ብዙ ሰው በዚህ ሰሞን ያው በተነሳው ጭቅጭቅ በቃ ዲኑን አለማወቁ ከኔም ጭምር፣ እኔ ተማሪ ነኝ፣ ግን ዲኑን በዚህ ልክ አለማወቁ በጣም ሱብሃንአላህ። ቀብር አታምልክ፣ ሰውን አታምልኩ በተባለ ጊዜ ሰውን እናመልካለን ብለው አህለ ሱናዎች ደግሞ ወይ ደግሞ ሰለፎችን የሰልፎችን መንገድ ወይ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ተከታዮች ደግሞ እናንተ ዋብያዎች አራጆች ምናምን እያሉ ስም እየሰጡ እየጣጠፉ ነበረ። ሱብሃንአላህ። መናጀ ሰለፍ ማለት ምን ማለት ነው? መልእክተኛው ሰለላሁ ዐለይሂ ወሰለም እቺ ኡማ ማህበረሰብ ወይንም ለ73 ይከፋፈላል እና ሁሉም የኢሳት ናቸው ወይ ደግሞ የጀሃነም ናቸው ከአንዷ በስተቀር ብለዋል። ይሄ ሰሂህ ቡኻሪ ላይ ያለ ነው ብለው ከገለጹ በኋላ ባልደረቦቹ ወይ ደግሞ ሰሃቦቹ እቺ አንዷ የጀሃነም እሳት ነጃ የምትወጣው የትኛዋ ናት እንደሆነች ጠየቋቸው ጊዜ እንዲህም ብለው ነበር። እሷ እኮ ከእሳት ነጃ የምትወጣው ልክ ዛሬ እኔና ባልደረቦቼ ባለንበት ጎዳና ላይ የተከተለ ወይ ደግሞ ሙስሊም ነው ብለዋል። እዚህ ላይ ልናስብ የሚገባው ነገር አብዛኛው ሰው ይሄንን ሐዲስ አስመልክቶ ሲናገሩ ወይ ደግሞ እስልምና ለ73 ይከፈላል ይላሉ። ይሄ ግን አገላለጽ ስህተት ነው። እስልምና አይከፋፈልም። ግን እስልምና ተከታዮች ወይ ደግሞ ለእስልምና ያላቸው ግንዛቤ ይከፋፈላል ነው፣ እንዲህ ነው የሚባለው። ይሄ ልናውቅ ይገባል። በዚህም መሰረት ሐዲስ የሚያስረዳው ወይ ደግሞ እስልምና ተከታዮችና ብለው እስልምናን በተለያየ አገነዛዘብ እንደሚገነዘቡትና በግንዛቤያቸው ላይ የሚከፋፈሉ እንጂ እስልምና መከፋፈል አይደለም። ይሄንን ልናውቅ ይገባል። ይሄ እንዳለ ሆኖ እስልምና በትክክለኛው ግንዛቤ የተገነዘበ እነዛ 3ቱ ክፍለ ዘመናት ላይ የነበሩ መልካምና ደጋግ ሰለፎች መሆናቸው ማንንም አያከራክርም እና የማያሻማ ጉዳይ ነው። ስለዚህ 3 ክፍለ ዘመን ላይ የነበሩ ደጋግ ሰለፎች ለእስልምና የተገነዘቡና ግንዛቤ መገንዘብ እነዛ 3ቱ ክፍለ ዘመናት ላይ የነበሩ ደጋግ ሰለፎች ለእስልምና የተገነዘቡበትና ግንዛቤ በማገናዘብ ወይ ደግሞ ሰለፍያ ይባላሉ። እስልምናን ሁሉ ሰው በራሱ የሚያንቀሳቅስለት አካል ወይ ደግሞ ግንዛቤ ሲያስገነዝብ፣ ለምሳሌ ጃሚህያ የተሰኘው
ቀደምት የጥመት አንጃ እስልምናን የተገነዘቡበት በአንጃቸው መሰረት ወይ ደግሞ በአቂዳቸው ጃሚህያ ኢብኑ ሶፊያ ግንዛቤ ነው። ስለዚህ እስልምና ጃሚህያ ኢብኑ ሶፊያ ግንዛቤ የተገነዘበ ሰው የጃሚህያ ወይ ደግሞ ጃሚህያ ኢብኑ ሶፊያ ተከታይ ይባላል። ሌሎች ደግሞ በግንዛቤ ከሚገኙት የጥመት አንጃዎች ኢኽዋነል ሙስሊሚን የተሰኙ ወይ ደግሞ እስልምናን በዚህ የጥመት አንጃ መሰረት የሆነው ሐሰኑል ባኒ ግንዛቤ የተገነዘቡ። ስለዚህ ሰው ለእስልምና የነበረው ግንዛቤ የተገነዘበ ኢኽዋን ግንዛቤ ተከታይ ወይም ኢኽዋን ይባላሉ። ይሄ ማለት እስልምና ወደ ተገነዘቡበት ግንዛቤ እናስጠጋዋለን ማለት ነው። ልክ ሰለፎች ሰዎችን ለእስልምና ወደ ነበረባቸው ግንዛቤ ሲያስጠጓቸው እንደነበረው ለምሳሌ ከላይ እንዳሳለፍነው ጃሚህያ፣ ሙንተዚላ፣ ኸዋሪጅ፣ ቃድርያ እና ሌሎችም ሱፊያ፣ አህባሽ ምናምን ብለን ይሄ አቂዳ ነው። ያኔ አቂዳ እነሱ የሚከተሉት ማለት ነው። የተለያየ ስም እንደሚሰጡት ናቸው ማለት የሚገባቸው ስያሜ እንጂ ሰለፊዮች ከራሳቸው ለጥፈውባቸው አይደለም። ለዚህ ከሌሎች ለእስልምና ከነበራቸው ከራሳቸው ግንዛቤ በመነሳት ነው። ይሄ ዛሬ ላይ እኽዋን ሱፊያ ምናምን እያላችሁ ሰው ላይ ታፔላ ተጥፉ ለሚሉት ሰዎች ምርጥ ምላሽ ነው። ልክ እንደዚያውም ጃሚየቱል ተብሊግ የተባሉ የጥመት አንጃዎች ተከታዮች ይሄንን አንጃ መሰረት በሆነ ወይ ደግሞ የመሐመድ ኤልያስ የተባለ ግለሰብ ግንዛቤ የተገነዘቡ። ስለዚህ በዚህ ሰው ለእስልምና የነበረውን ግንዛቤ የተገነዘበ የጃሚየቱል ተብሊግ እምነት ተከታይ ወይም ደግሞ ተብሊግ ይባላል። ሰለፊዮች ግን እስልምናን በእነዚህ 3 ክፍለ ዘመናት ላይ በነበረው ደጋግ የቀደምት ሰለፊዮች ግንዛቤ ተገንዝቦ በዚህም ምክንያት የሰለፎች ተከታይ ሰለፊያ ይባላል ማለት ነው። በ3ቱ ክፍለ ዘመናት ላይ የነበሩት ደጋግ ሰለፎች ሲባል እነዚህ ናቸው። ሰሃቦች ወይ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃቦች ይባላሉ። ከሰሃቦች ቀጥሎ የነበሩት ደግሞ ታቢዒዮች ይባላሉ። ከታቢዮች ቀጥሎ ያሉት ደግሞ አትበዩ ታቢዒን ናቸው። እነዚህ ናቸው እና አላህ ሱብሓነሁ ወተዓላ ከጥመት አላህ ሰውን ከማምለክ አላህ ይጠብቀን፣ አላህ ይጠብቃችሁ። አላህ ሌላ እምነት ውስጥ ያላችሁ አላህ ወደ እስልምና ይጥራችሁ። አዎ እናደርጋለን ማለት ነው። አዲኑል ኢስላም ብለዋል አላህ ሱብሓነሁ ወተዓላ። አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐላ ኒዕመቲ ወረዲቱ ለኩም ኢስላመ ዲነ ብሎናል አላህ ማለት ነው። ኢንሻአላህ ያ ረብ እና ዛሬ ጸጋዬን በእናንተ ላይ ያወረድኩ እስልምናንም ወደድኩላችሁ ብሎናል ማለት ነው። ኢንሻአላህ አላህ እነዚህ የጥመት አንጃዎችም አላህ ሱብሓነሁ ወተዓላ ቀጥተኛው መንገድ እንዲመራቸው በቁርአንና በሐዲስ እንዲሄዱ የረሱል ሰለላሁ ዐለይሂ ወሰለም ተከታዮች እንዲሆኑ እንመኛለን። አው ሙስሊም አይራገምም፣ ግን አንዳንድ ነገር በጣም የሆነ ያናዳችሁ የለ በጣም ነው የሚያናደው። የአላህን ስልጣን ለሰው አንስቶ ሲሰጥ ከባድ ነው በጣም ወላሂ። እና ሰሞኑ በጣም ጭቅጭቅ ተነስተዋል። ሱብሃንአላህ በጣም ብዙ ሰው ልክፈር ዋብያ ከምሲመኝ ካፊሪን ከሰኝ። ሱብሃንአላህ ሱብሃንአላህ አላህን በብቸኝነት አምልክ ያለህን እንትን አክፍር አሻንጉሊት ነው የምታመልኩት ምናምን የምትሉ ወላሂ አላህን ፍሩ። ወላሂ ላዚም በጣም ከባድ ንግግር ነው ይሄ ማለት ነው። እኛ አልሐምዱሊላህ ሰማይ ምድሩን ያለ ምሰሶ ላቆመው ለዘረጋው አላህ ሱብሓነሁ ወተዓላ እኮ ነው ምን ሰግደው ምን ጾመው ምን ናርደው ያ አላህ ምንለው። የትም ግን እናንተ ቀብር ውስጥ ሄዳችሁ ልጅ ስጡኝ፣ ሼኮች ድረሱልኝ። የመካ ሙሽሪኮች እኮ ይሉ ነበር፣ ይህችን ቃል እኮ ይሏት ነበር። እስቲ ጠይቋቸው
መን ኸለቀኩም አላህ ይላሉ፣ መን የርዝቁኩም አላህ ሰየቁሉን አላህ ይላል። ቁርአን ውስጥ እኮ አለ። ግን ምንድነው ጠይብ ኢባዳን ለምንድነው ቀጥታ ለነሱ ማታደርጉ ሲባሉ ጊዜ ሰየቀርቡናል ያኒ ወደ አላህ ያቀርቡናል ብለው ሼኹ